ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ሁሉ ሰላም አለው። ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ ደግሞ ለስደት እህቶች አረብ ሀገራት ተሰዳችሁ ለረጅም ዓመት የቆያችሁ እህቶች ወንድሞችም እንደዛው ካላችሁ፣ ግን ወንዶቹ ጠንቃቃ ናቸው። ሰዓት ያው ሴት ልጅ ስለሆነች እየተጎዳች ያለችው ማለት ነው። ለእናንተ ትንሽ ያው ምክርም ይሁን ወሬ የሚሆን እናወራ ትንሽ ማለት ነው። እና ምን ልላችሁ ነው መሰላችሁ፣ ለብዙ አመት እዚህ ሀገር ከኢትዮጵያ ስንመጣ ለ2 አመት ብለን እንመጣና እዚህ ከመጣን በኋላ በቃ ያ 2 አመት ያልቃል እኮ የምንኖርበት ቤት እኮ ሳይመቸን ያልቃል። ያው ሲያልቅ ምንም ነገር እዛ አይኖረንም ይሆናል አይደል? የመጣንበት ነገር እንወቅ ለማለት ነው ዋናው አጀንዳዬ። እዛ ከኢትዮጵያ ተነስተን ስንመጣ በዚህ 2 አመት ውስጥ ምን ሰርቼ ነው ወደ ሀገር የምመለሰው ብላችሁ መጀመሪያ አቅዳችሁ መምጣት አለባችሁ። ከመጣችሁ በኋላ ደግሞ እዚህ ከመጣችሁ በኋላ ለዛ ያንን አቅዳችሁ የመጣችሁትን ነገር ሳትፈጽሙ ሌላ ነገር አትስሩ። ማለት ለምሳሌ ከዛ የወጣችሁት ቤት ለመስራት ከሆነ ዋናው ፎከሳችሁ አላማችሁ እዚህ ሀገር መታችሁ ቤት መስራት ብቻ መሆን አለበት። ምክንያቱም በቃ ያውች 2 አመት ቶሎ ትደርሳለች። ከዛ ደግሞ ትጨምራላችሁ። ያን ለአንደኛው ለወንድሜ ታያለሽ፣ ለትልቁ ወንድሜ ስትሰጪ ትንሹ ያኮርፋል። ደግሞ ለትንሹ ወንድሜ ባጃጅ ታያለሽ፣ ለትንሹ ስትሰጪ ደግሞ እህት አለ፣ ደግሞ ለእህት ስትይ በቃ ሁሉም መስራቱ ይቀርና እዚሁ አንቺ እየቀጠልሽ አመትሽን እየጨመርሽ እድሜሽን መስዋዕት እያደረግሽ፣ በዛ ላይ የቤተሰብ ናፍቆት አለ፣ በዛ ላይ ልጅ ተቶም የሚመጣ ያው የልጅ ናፍቆት አለ፣ ብዙ ነገር አለና መጀመሪያ ስንመጣ ከኢትዮጵያ የምንመጣበትን ነገር አላማችንን እንወቅ። እኛ ዋናው መሰረቱ አላማዎቻችን እናትና አባቶቻችን ናቸው። በነገራችን ላይ እናትና አባት ምንም ቢሆን ምንም የትም መጣል አይችሉም። ምክንያቱም እነሱ እኛን ወልደው ሲያሳድጉን ስንት ፈተና አይተው ስለሆነ እናትና አባቶቻችንን ብቻ ነው ፎከስ ማድረግ ያለብን። ሌላው ጉልበት አለው ሰርቶ ይብላ። ለምንድን ነው የምትሰጡት እንዴ? መስጠት እኮ አይደለም ችግር የለውም ቢሰጥ ለእህት ለወንድም ያው ነው። ግን ነገ ጠዋት አንቺ ታመሽ ከዚህ ወይ ኩላሊት ኢንፌክሽን ይሆናል፣ ወይ ቁስለት ትበያለሽ፣ ወይ ጨጓራሽ እንትን ይሆናል። በቃ ሀገር ስትገቢ ለዛም እኔ ብዙ ሰዎች ስላየሁኝ ነው ማለት ብዙ ነገር ስላየሁኝ ነው። ለዛም ስትይ የነበረው ነገር ምን ይሆናል መሰለሽ? እዛ ስትመጪ እኔ ይችን ነገር ነው የሰጠችኝ፣ ከፈለኩ እሰጣታለሁ እንደውም ይሆናል አይደል? እንደውም እንደ ፌዝ ነው የሚሆነው። ባይሰጥስ ለራሳችሁ የሆነ ነገር ብታደርጉት ስትሄዱ መሸሸጊያ ይሆናችኋል። ቤት ብትሰሩ፣ ሌላ ነገር ብታደርጉ ለራሳችሁ ቅርስ ቢሆን ብትታመሙ መታከሚያ ይሆናችኋል፣ ዋስ ይሆናችኋል። እና ምንድነው መሰላችሁ እዚህ ሀገር ለረጅም አመት መታችሁ አረብ ሀገራት በቃ አትቆዩ። ቢያንስ እንደው ከ5 አመት በላይ አትቆዩ። የምሬን። በተለይ ልጅ ትተን እንመጣ ልጅ ማለት ልጅ ትቶ የሚመጣ ሰው አስባችሁታል? አሁን በዚህ ሰዓት ልጆች የሚፈልጉት እናቶቻቸውን የእናት ፍቅር ነው። በቃ የፈለገ እዚህ ጋር ሰርተሽ ብር ብትልኪላት ወይም ብትልኪለት ለነሱ ምንም ነው። ለጊዜው የሆነ ነገር ተገዝቶ ሲሰጣቸው ሊደልላቸው ይችላል። አዲስ ነገር ሲያገኙ የሆነ እንትን ሊሉ ይችላሉ። ግን የሚያስቡት ግን አይምሯቸው ነገር ያው እናትነትን ነውና በቃ እናታችሁን ለመስጠት ቶሎ ሰርታችሁ ለመሄድ አስቡ። አላማ ይኑራችሁ። እዚህ ከመጣን በኋላ ብዙ አመት አንቆይ። በቃ እያያችሁት ነው፣ በሽታውም እየበዛ ነው። በቃ ለረጅም ጊዜ በምንቆምበት ሰዓት ኩላሊት በሽተኛ መሆን አለ፣ እግራችን በሽተኛ መሆን አለ። በጣም ብዙ ነገር ነው አሁን እየተከሰተ ያለውና ሰርተንስ ብዙ አመት ሰርተን እዛ በቃ ሰርተንስ የሰራ ነው ራሱ ሰርተን ስንገባኛ ካልኖርብን ምን ይሰራል እንዴ? ቅድሚያ ለራሳችሁ እንትን መስጠት አለብን። ለራሳችን ነው ቅድሚያ መኖር ያለብን።
አንቺ ስትኖሪ ስለሆነ ሌላው ሰው የሚኖር አንቺ ስትኖሪ ስለሆነ ሰው ማኖር የምትችይው። ገባችኋ? ስለዚህ ቅድሚያ ለራሳችሁ መስጠት አለባችሁ። በቃ መቅደም ያለበትን ማስቀደም፣ ማድረግ ያለባችሁን ማወቅ አለባችሁ። ከኢትዮጵያ ስትመጡ መስራት ያለባችሁን አቅዳችሁ መታችሁ እንደገና ሌላ እዚህ ስትመጡ የምትጀምሩ ከሆነ ይሄ በጣም ከባድ ነው። ለሚቀጥለው ህይወትም ይሄ እንትን ይላልና ምንላችሁ ነው። አላማ ይኖረን ከመጣን በኋላ አላማችንን እናሳካ። የመጣንበትን ነገር ረስተን ሌላ ነገር አንስራ እና ደግሞ የምናግዘውን ሰው ለይተን እንወቅ። ያኔ ጉልበት ያለው ሰው አሁን ላይ መረዳት ያለበት ሰው አለ፣ መረዳት የሌለበት ሰው አለ። ቅድሚያ ለራሳችሁ ኑሩ፣ መጀመሪያ ለራሳችሁ ኑሩ እና እንደዛ ልላችሁ ነው። ለማንኛውም ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።